ሰላም እንዴት ናችሁ? የአውሮፓ ቻምፒየንስ ሊግ የሊግ ምዕራፍ አራተኛ ጨዋታዎች ዛሬ ምሽት ጀምሮ ይደረጋሉ። ተጠባቂ ጨዋታዎች ይኖራሉ። አርሰናል ከስላቪያ ፕራህ፣ ባየር ሚዩኒክ ከፓሪስ ሰን ጀርማ እንደዚሁም ሊቨርፑል ከሪያል ማድሪድ ጋር የሚያደርጓቸው ጨዋታዎች የሚጠበቁ ናቸው። እነዚህን ጨዋታዎች እንመለከታለን። አርሰናል አስቀድሞ የተደረጉ 3 ጨዋታዎችን ጎል ሳይቆጠርበት ጭምር ነው ያሸነፈው። ሌላኛው ቡድን በዚህ የውድድር ዓመት በአውሮፓ ቻምፒየንስ ሊግ ጎል ያልተቆጠረበት ኢንተር ሚላን ነው። አርሰናል ወደ ቼክ ሪፐብሊክ ሲያቀና ይህንን ጨዋታ የማሸነፍ ግምት አግኝቶ ነው ጎሎችን እያስቆጠረ ማሸነፍ ችሏል። በተለይም ደግሞ በሶስተኛው የሊግ ምዕራፍ ጨዋታ በኤምሬትስ አትሌቲኮ ማድሪድን 4-0 ካሸነፈበት ጨዋታ በኋላ ነው ይህንን ጨዋታ የሚያደርገው። የማሸነፍም ከፍ ያለ ግምት ተሰጥቶታል። ዮኬሬሽ በትናንትናው ልምምድ ላይ ከቡድኑ ጋር አልሰራም። በዚህ ምክንያት ዛሬ በሚደረገው ጨዋታ እንደማይኖር ይጠበቃል። ቪክተር ዮኬሬስ ባለፈው አርሰናል በእንግሊዝ ፕሪሚየር ሊግ በርንሌይን 2-0 ባሸነፈበት ጨዋታ የመጀመሪያ ጎል ማስቆጠሩ ይታወሳል። ሁለተኛውም ጎል ሲቆጠር ትሮሳ አሲስት ከማድረጉ በፊት ያለውን ግሩም ኳስ ለትሮሳር ያቀረበው ቪክተር ዮኬሬስ እንደነበረ ይታወሳል። አጠቃላይ በጨዋታው ላይ የነበረው ተጽዕኖ ከፍ ያለ ነው። ከኳስ ጋርም ብዙ ንክኪ ነበረው። 1-2 ከቡድን አጋሮቹ ጋርም ሲጫወት ወይም በቢልድ አፕ ላይም ሲሳተፍ በጣም አሪፍ ነበረ። ከጨዋታው በኋላ ሚኬል አርቴታ በአርሰናል ምርጡን ጨዋታ ያደረገበት ነው በሚል ገልጾታል። የመጀመሪያውን አጋማሽ ግን ደግሞ ተቀይሮ ወጥቷል። ሁለተኛ አጋማሽ መቀጠል አልቻለም ቪክተር ዮኬሬስ እና የአርሰናል ደጋፊዎች ሁለተኛውንም አጋማሽ በደንብ መመልከት ይፈልጉ ነበረ። የመጀመሪያው አጋማሽ ላይ አሪፍ ስለነበረ ጎል ማስቆጠሩ ብቻ ሳይሆን ከዛም ያለፈ አበርክቶ ስለነበረው ማለት ነው። አሁን ከስብስቡ ጋር ይበልጥ እየተዋሃደን እየመጣ እንደሆነ ማሳያ ነው። አስቀድሞ እንዳልነው በቡድን ውስጥ ያለው ተጽዕኖ ጎል ከማስቆጠርም በላይ ስለሆነ አርሰናል እያሸነፈ ስለሆነ ብዙ ጥያቄዎች ሊነሱበት አይገባም ብዬ ነው የማስበው። በተለይም ደግሞ ለቡድን አጋሮቹ ስፔስ ክሬት የሚያደርግበት መንገድ ዋናው ይሄ ነው። ቡድኑ ጎል እንዲያስቆጥር ማድረግ መቻል ነው። እንደ አጥቂ ጎል ማስቆጠር ይኖርበታል። ግን ደግሞ በሱም ተጽዕኖ አርሰናል ጎል ካስቆጠረ ብዙ ጥያቄ ውስጥ የሚገባ አይመስለኝም። አሁን 5 ጎሎችን በዚህ የውድድር ዓመት አስቆጥሯል። በእንግሊዝ ፕሪሚየር ሊግ ሊድስ ዩናይትድ ላይ 2 ጎሎችን ማስቆጠሩ ይታወሳል። ኖቲንጋም ፎረስት ላይ፣ አሁን ደግሞ በርንሌይ ላይ ያስቆጥሯል 4 ጎሎች ማለት ነው። በአውሮፓ ቻምፒየንስ ሊግም ጎል ማስቆጠር ችሏል። ስለዚህ ብዙ ጥያቄ አይነሳበትም። አጠቃላይ 6 ጎል ነው ያስቆጠረው አትሌቲኮ ማድሪድ ላይ 2 ጎሎችን ስላስቆጠረ ማለት ነው። ጥሩ እየተጓዘ ነው። ከቡድኑ ጋርም እየተዋሃደ ባለበት ሰዓት ነው የተጎዳው። ምናልባት ለቀጣይ የእንግሊዝ ፕሪሚየር ሊግ ጨዋታ የማይደርስ ከሆነ ነው የአርሰናል ደጋፊዎችን ሊያሳስብ የሚችለው። የስላቪያ ፕራህን አሁን ባሉት ተጫዋቾች የማሸነፍ አቅም ይኖረዋል አርሰናል። ሌላኛው ተጫዋች ዙቢሜንዲ ነው። 3 ቢጫ ካርድ ስላለው በዚህ ጨዋታ ላይ አይሰለፍም። ግን ደግሞ ከጉዳት ጋር በተያያዘና እንዲያርፍ በመፈለግ አስቀድሞም ቢሆን አርሰናል ይህንን ተጫዋች ከዚህ ጨዋታ ውጪ እንደሚያደርገው ይጠበቅ ነበረ። ግን ደግሞ 3 ቢጫ ካርዶች ስላሉት አይሰለፍም ማለት ነው። ሌሎች ተጫዋቾች አሉ። ምናልባት ከኢንተርናሽናል ብሬክ መልስ የተጎዱ ተጫዋቾች እንደሚመለሱ ሚኬል አርቴታ አረጋግጧልና ኦዴጋርድን፣ ማድዌኬን የመሳሰሉ ተጫዋቾች ሊመለሱ ይችላሉ። በዚህም አርሰናል ይበልጥ የስኳዱ ይሰፋል ማለት ነው። ይሄ በጣም አሪፍ ነገር ይሆናል። በአውሮፓ ቻምፒየንስ ሊግ የሊግ ምዕራፍ አራተኛ ጨዋታ ግን ያለ እነዚህ 2 ተጫዋቾች ያለ ቪክተር ዮኬሬስ እና ያለ ዙቢሜንዲ ይጫወታል ማለት ነው። 14 ጨዋታዎችን ነው አርሰናል በዚህ የውድድር ዓመት ያደረገው። ከነዚህ 14 ጨዋታዎች አርሰናል አንዱን ብቻ ነው የተሸነፈው፣ በሊቨርፑል 1-0 የተሸነፈበት። አንደኛውን ጨዋታ ደግሞ በአቻ ውጤት አጠናቋል። ከማንቸስተር ሲቲ ጋር አቻ ያጠናቀቀው ጨዋታ ነው። 12 ጨዋታዎችን አሸንፏል። በጣም የሚያስደንቅ ቁጥር ደግሞ በእነዚህ 14 ጨዋታዎች አርሰናል 3 ጎሎች ብቻ ናቸው የተቆጠሩት። በአንዳንድ ጨዋታዎች ላይ በ3 ጨዋታዎች ላይ ማለት ነው አንዳንድ ጎል በአንድ ጨዋታ። ከአንድ በላይ ጎልም የተቆጠረበት ቡድን አይደለም እና የመከላከሉ ጥንካሬ በደንብ የሚታይ ነው። ባለፈውም 4ቱንም ተከላካዮች ቀይሮ አስገብቶ አርሰናል መከላከል ላይ አሸንፎ እንደወጣ ይታወቃል። በካራባኦ ካፕ ከጠንካራ ቡድን ጋር ከብራይተን ጋር የተደረገ ጨዋታ ነው። አሸናፊ ሆኖ ወጥቷልና ይሄ በጣም አሪፍ ነው ለአርሰናል። ስኳዱ ሰፊ መሆኑን ያሳያል። ምናልባት በዚህ ቻምፒየንስ ሊግ ጨዋታም የተወሰኑ ተጫዋቾችን ሊያሳርፍ የሚችልበት እድል ይኖራል። ስላቪያ ፕራህ ደግሞ በ2 ነጥቦች 28ኛ ደረጃ ላይ ነው የሚገኘው። በአውሮፓ ቻምፒየንስ ሊግ አዲሱ ቅርጽ ወይም አዲሱ ፎርማት እንደምታውቁት ከ1 እስከ 8 ያሉ ክለቦች በቀጥታ ያልፋሉ። 16ቱን ይቀላቀላሉ፣ ጥለው ማለፉን ይቀላቀላሉ። ከ9ኛ እስከ 24ኛ ያሉ ቡድኖች ደግሞ
እጣ ይወጣላቸውና እርስ በርስ ተጫውተው አሸናፊ 8 ክለቦች ናቸው ጥሎ ማለፉን የሚቀላቀሉት። ስለዚህ አሁን ስላቪያ ፕራ ከጥሎ ማለፍ ውጪ ለመጫወት እድል ካላቸው ክለቦች ውጪ ነው። ደርሶ መልስ እንኳን የሚጫወቱ እስከ 24ኛ ደረጃ ያሉ ቡድኖች ስለሆኑ 28ኛ ስለሆነ ስላቪያ ፕራ የግድ ይህንን ጨዋታ ማሸነፍ ይኖርበታል። ግን ደግሞ አርሰናል ስለሆነ እንደሚቸገር ይጠበቃል። ሌላኛው ጨዋታ ምሽት በነገራችን ላይ አርሰናል ጨዋታ ምሽት 2:45 ጀምሮ የሚደረግ ጨዋታ ነውና ለአርሰናል ደጋፊዎች ለእግር ኳስ አፍቃሪያንም ለመመልከት በተለይኛ ሀገር ትክክለኛ አሪፍ ቦታ ነው። አሁን አንዳንድ ሰዓት ከፍ ስላለ 5 ሰዓት ነው ሌሎች ጨዋታዎች የሚደረጉት። አስቀድሞ 1:45 የሚደረጉ ጨዋታዎች ናቸው አሁን ወደ 2:45 ከፍ ያሉትና ለአርሰናል በጣም አሪፍ ይሆናል ማለት ነው። 2:45 ላይ የሚደረግ ጨዋታ ይሆናል። ምሽት 5 ሰዓት ጀምሮ ሊቨርፑል ማድሪድን በአንፊልድ ያስተናግዳል። አስቀድሞ እነዚህ ሁለት ቡድኖች አምናም ተገናኝተው እንደነበረ የሚታወስ ነው። ኦፕታ 38.7 በመቶ የማሸነፍ ግምት ለሊቨርፑል ሰጥቷል። ከማድሪድ በተወሰነ መልኩ ከፍ የሚል ነው። 37.2 በመቶ ደግሞ ለማድሪድ ሰጥቷል። በሜዳው ነው የሚጫወተው ሊቨርፑል ምንም እንኳን ከአስቶን ቪላ የፕሪሚየር ሊግ 10ኛ ሳምንት ጨዋታ አስቀድሞ በነበሩ ተከታታይ 4 የሊግ ጨዋታዎች ቢሸነፍም በሜዳው እንደማድረጉና አስቶን ቪላን አሸንፎ እንደመመለሱ ለሊቨርፑል በተወሰነ መልኩ ብልጫ ሰጥቶ የማሸነፍ ግምት ሰጥቷል ኦፕታ። ማድሪድ በቻምፒየንስ ሊጉ በዚህ ውድድር ዓመት 3ቱንም ጨዋታዎች አሸንፏል። አምና ሊቨርፑል በዚህ ስቴዲየም ማድሪድ እንዳሸነፈ ታስታውሳላችሁ። ማድሪድ በዚህ ውድድር ዓመት ግን በብዙ ተሽሎ ነው የመጣው። በስፔን ላ ሊጋ በ30 ነጥቦች እየመራ ነው የሚገኘው። ባርሴሎናንም በኤል ክላሲኮ አሸንፏል። አሁን በባርሴሎናና በሪያል ማድሪድ መካከል ያለው የነጥብ ልዩነት ወደ 5 ሰፍቷል። ባርሴሎና በ25 ነጥብ ሁለተኛ ደረጃ ላይ ነው የሚገኘውና የስፔን ላ ሊጋም አስደናቂ አቋም ነው እያሳየ የሚገኘው። ማድሪድ በቻምፒየንስ ሊጉም እንደ አምና አልተቸገረም። አምና በደርሶ መልስ ነው ወደ ጥሎ ማለፉ ያለፈው። ከዛ ደግሞ በሩብ ፍጻሜ በአርሰናል በሁለቱም ጨዋታዎች ብልጫ ተወስዶበት መሸነፉ ይታወሳል። ግን በዚህ ውድድር ዓመት 3ቱንም የቻምፒየንስ ሊግ ጨዋታዎችን አሸንፎ የጀመረ ቡድን ነውና ከአምናው የተሻለ ነው ለማለት ነው ሪያል ማድሪድ። ስለዚህ ሊቨርፑል የሚገጥመው ከአምናው የተሻለውን ቡድን ነው። በማድሪድ በኩል ማስታንቱዋኖ በጉዳት ምክንያቱ በዚህ ጨዋታ ላይ እንደማይኖር ነው መረጃዎች የወጡት። በዚህ ውድድር ዓመት ሻቢ አሎንሶ ከሚያምናቸውና ብዙ የመሰለፍ ዕድል ከሰጣቸው ተጫዋቾች መካከል አንደኛው አርጀንቲናዊው አዳጊ ማስታንቱዋኖ ነው። ለአርጀንቲና ብሔራዊ ቡድንም ዕድሎችን እያገኘ የተጫወተ እንዳለ ይታወቃል። ይህ ተጫዋች በጉዳት ምክንያት ከስብስቡ ጋር አይደለም፣ ልምምድ እየሰራ አይደለም። ስለዚህ በዛሬው ጨዋታ ላይ አይኖርም። ይህም ተጫዋች የቋሚነት ድል እያገኘ የመጣ በትልቅ ክለብ ውስጥ እየተጫወተ ያለ ስለሆነ የዚህ ተጫዋች መጎዳት ምንም እንኳን ሪያል ማድሪድ ሌሎች የሚጠቀማቸው አማራጮች ቢኖሩትም ግን የማስታንቱዋኖ መኖር ምናልባት ሻቢ አሎንሶ ለእሱ አጫወት የሚመርጠው ተጫዋች ስለሆነ ጉዳት ሊኖረው ይችላል። ሌላኛው የግድ መነጋገር ያለብን ተጫዋች ትሬንት አሌክሳንደር አርኖልድ ነው። ያለፈው ክረምት ከሊቨርፑል ተለያይቶ በነፃ ዝውውር ወደ ማድሪድ ያመራ። አምና እንደምታስታውሱት ከአርሰናል ጋር በነበረ ጨዋታ ሊቨርፑል አንፊልድ ላይ ሲጫወት ማለት ነው ደጋፊዎች ተቃውመውት ነበረ ትሬንት አሌክሳንደር አርኖልድን። አሁንስ እንዴት ይቀበሉታል? ይሄ ይጠበቃል። ግን ደግሞ ዘ አትሌቲክ ጨዋታውን በቋሚነት እንደማይጀምር አረጋግጧል። ምናልባት ከተዋዋቂነት ነው የሚጀምረው። ከጉዳት መመለሱ በጣም አሪፍ ነው። በስብስብ ውስጥ መኖሩ አሪፍ ነው። ይህንን ድባብ እንመለከታለን። ትሬንት አሌክሳንደር አርኖልድ ከወጣ በኋላ በሊቨርፑል ቤት ውስጥ ሰፊ ክፍተት ተመልክተናል። ፍሪምፖንግ የእሱን ክፍተት መሸፈን አልቻለም። በእርግጥ እየተጎዳም እንዳለ በዚህኛውም ጨዋታ ላይ አይኖርም። ቀጣይም ሳምንታት ጨዋታዎች የሚያመልጡት ነው። ትሬንት አሌክሳንደር አርኖልድ ክፍተት ፈጥሯል በመውጣቱ ምክንያት። በማድሪድ በጉዳት ምክንያት በታሰበው ልክ የተጫወተ አይደለም። ለዚህ ጨዋታ መመለሱ ግን በጣም አሪፍ ነው። በሊቨርፑል በኩል አሌክሳንደር ኢሳቅ ልምምድ አልሰራም ትናንትና። ስለዚህ በዚህ ጨዋታ ላይ እንደማይኖር ነው ብዙ መረጃዎች እየጠቆሙ የሚገኙት። አይኖርም። በእርግጥ ከክለቡ ጋር ለመዋሃድ ጊዜ የሚፈልግ ተጫዋች ነው። ኤኪቲኬ ደግሞ እንደመጣ ቶሎ ተዋህዷል። አሪፍ ተጫዋች መሆኑንም አሳይተዋል። ሊቨርፑል አስቶን ቪላን አሸንፎ የሚያደርገውም ጨዋታ ስለሆነ ለተጫዋቾች በራስ መተማመናቸውን ከፍ የሚያደርግ ነው። ከርቲስ ጆንስ ግን ከጉዳት ተመልሷል። ምናልባት የሊቨርፑል ደጋፊዎች በሌሎቹ የአማካይ ስፍራ ተጫዋቾች ልክ የማያዩት ተጫዋች ሊሆን ይችላል። አምና ሊቨርፑል በዚህ ሜዳ በአንፊልድ ሪያል ማድሪድን ባሸነፈበት ጨዋታ ግን
ለኔ ምርጡ ተጫዋች ከርቲስ ጆንስ ነበረ። በጣም አሪፍ ነበረ፣ በእለቱ በጣም አስደንቆ የነበረና ምናልባት ያንን ብቃት መድገም ከቻለ ዛሬ መመለሱ ለሊቨርፑል አሪፍ ሊሆን ይችላል። ሌላ ምሽት የሚደረገው ጨዋታ 5 ሰዓት ጀምሮ ፓሪስ ሰን ጀርማ በፓርክ ደ ፕሪንስ ባየር ሚዩኒክን የሚያስተናግድበት ጨዋታ ነው። ከእለቱ ምርጥ ጨዋታዎች መካከል አንደኛው ምናልባት በትልቅነት ደረጃ ከተመለከት ነው ከሊቨርፑል እና ከሪያል ማድሪድ ጨዋታ እኩል ግምት የሚያገኝ ጨዋታ ነው። ባየር ሚዩኒክ የዘንድሮውን የውድድር ዓመት የጀመረበት መንገድ ሌላ ሌቭል ውስጥ ነው። 9ኙንም የሊግ ጨዋታዎች አሸንፏል። ጎሎችን በብዛት እያስቆጠረ ነው እያሸነፈ የሚገኘው። ሃሪኬን ጎል ማስቆጠሩን ቀጥሏልና ይጠበቃል ባየር ሚዩኒክ ምንም እንኳን ፓሪስ ሰን ጀርማ የአውሮፓ ሻምፒዮን ቢሆንም ይጠበቃል ለማለት ነው። ጠንካራ ተፎካካሪ ይኖራል። 27 ነጥቦች ናቸው ባየር ሚዩኒክ ያሉት ሊጉን ሲመራ። ኦፕታ ትንሽ ብልጫ ለፓሪስ ሰን ጀርማ ሰጥቷል። ይህን ጨዋታ የማሸነፍ የጥቂት ልዩነት ነው ያለው። የዓለም ክለቦች ዋንጫ ላይ ተገናኝተው አሜሪካ ላይ ያሸነፈው ፓሪስ ሰን ጀርማ እንደሆነ ይታወቃል። ምንም እንኳን በፍጻሜ ጨዋታ በቼልሲ ቢሸነፍም ሌላ ድንቅ ጨዋታ ምሽት 5 ሰዓት ጀምሮ ይደረጋል።